ያለፈ ታሪክ ላንቺ ዘርዝሬ ያልነገርኩሽም አለቀ። እኔ ብዙ አሁንም የራሴ የሆኑ ነገሮች አለ። መጨረሻው ጊዜዎች መጨረሻው ነው የሚያበላሹት። መጨረሻው ነው የሚያበላሹት። አልፈልግም። አረኦ ጭቅጭቅ ሰልችቶናል። እሪ 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 እኔ ስልችት ነው ያለኝ ጋይስ። እናንተ ሳላላችሁን ወይ እጅ አውጡ። የምሬ ነው የምላችሁ። እኔ ስልችት ነው ያለኝ። እኔ ዝግንን ብሎኛል ማለት ነው። እና አብርሽ ምን አልክ አብርሽ? እስኪ ድገሙ ያሁኑ ማለት ነው። ምን አለመሰላችሁ? እስከ በፊቱ ታሪኬን እኔ ያለፈ ታሪኬ አልነገርኩሽም። እኔ ገና ከዚህ በላይ ሌላ ምንትን አለብኝ አልክና ፋጡማ ናት ምን ጠብቃት ወይስ ሀሲና? ሌላም አለ ወይ ተረኛ? የታመመ ተረኛ አለ እንዴ? በቃ አምጣቸዋ። እኛ እየሰደብን እናባረራለን፣ አንተ ደግሞ እያባበልክ ማለት ነው። ሰላም ውድ ቤተሰቦቼ እንዴት ዋላችሁልኝ? በያላችሁበት ሰላምና ጤና ደስታ እመኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። ሩታዬ እንግዲህ ብዙ የመጨረሻ ጊዜ የተባሉ ጊዜ ነበሩ። መጨረሻዬን አበላሽተውብኛል። ስለዚህ መጨረሻ እንዲበላሽ አልፈልግም ብላ ወታለች ማለት ነው። ልብስ በራሴ ይገዛለሁ አልፈልግም ማለች ማለት ነው። ሩታዬ ተረጋጊ፣ እኔ ውድ ተረጋጊና ቃል አስገብተሽ ማለት ነው። እንደ ባለፈው አባቱን እንዲመጣ አድርገሽ ከዛ በኋላ ራሱን አስከብሮ እንዲኖር አንቺንም ደግሞ አስከብሮሽ እንዲኖር አድርገሽ አርፋችሁ ቁጭ በሉ ማለት ነው። እሱ ምንድን ነው አንቺ ሚዲያ ላይ እየተሰደብሽ ባለሽ ነገር ቀጥሎ ደግሞ እንዲያስከብርሽ ማድረግ አለብሽ። አንቺንም ደግሞ ከዚህ በኋላ ደግሞ ሄዶ ከሌላኛዋ የትኛውም ርካሽ ሴት መታ አንቺ ላይ አፏን እንዳትከፍት ማድረግ ትችያለሽ በቀላሉ ማለት ነው። እና ወላይ በጣም ይከብዳል። ያው ጭቅጭቅ ሰልችቶኛል ጋይስ። እኔ ጭቅጭቅ ሰልችቶኛል ወላይ ነው የምላችሁ። ወይኔ እኔ እዛም ሲሄድ ጭቅጭቅ ነው፣ እዛም ሲሄድ ጭቅጭቅ ነው፣ እዛም ሲሄድ እንዴ የደን ይሄድላችሁ እናንተ ኧረ በህግ አምላክ ይሆንባችሁ። የምሬ ነው የምላችሁ። እና አብርሃም አሁን ብቻን ያለቅ ማን ይዞብን እንደሚመጣና ምን እያለ ነበረ ሰምታችኋል። መግቢያ እንዳስገባሁት ብዙ ነገር አለ። ያለፉ ታሪኬ አልነገርኩሽም አለቀም። እነ ሀሲና እነ ፋጡማ እነ እቴቴ እነ ብርቱካን እንጠብቃቸዋለን። እሺ አሁን እንጠብቃቸዋለን። እኛ እንደሆነ ፈርዶብናል። ምን እናደርጋለን? አሜን ብለን እልል ብለን እንቀበላለን። ከዛ ሰድበን እናባረራለን። ነጻነት አባረናልና ነጻነት አሁን ያው እንትን ላይ ናት። እንትን ላይ ናት አሉ። ምንድነው እናንተ ሄደችው ገዳም ሄዳለች ብለው ያው እንግዲህ የሄደችበትን ቦታ ዛሬ የመጣችበትን ቦታ አይታችሁታል። እና ያ የባለፈው ቦታ ውሃው ጋር አልገባችም። ለምን ውሃው አላሳየሽንም? ለምን አላሳየሽንም? እናዋርድሻለን በነገራችን ላይ እና ለማንኛውም አብርሃም እንግዲህ ይቅርታ በቃ ብሎም ይቅርታ እየጠየቀበት ነበረ። ኤፍሬምም ደግሞ ሰሞኑ እንደተናገረው አይደለም ይቅርታም እየጠየቀ ነበረ እሱም ማለት ነው። እና ታሞ ከመማቀቅ አስቀድሞ መጠንቀቅ ይላል የሀገሬ ሰው። እና መጀመሪያ ለምንድን ነው ትሄድ ያላችሁ? መሄጃ የሌላት መስሏችሁ ነበር አይደለ? መሄጃ የሌላት ስትረገጥ ስትሰደብ አርፋ ቁጭ ባለችው ትዳሬ ብላ ቁጭ ባለችበት እናንተ መሄጃ የሌላት መስሏችሁ ማለት ነው። የዛኔ እኮ ኤፍሬም እኮ ነው የባሰው። አብረሽ እሺ ባልዋ ነው በቃ ባልና ሚስት ሲጣሉ ብዙ ነገር ይባባላሉ ይባላል። እሱ እኮ ትሄድ በቃ ፊታ ተስጣጥ አንተ ነህ ያጨማለካት፣ ራስህን አስከብር በቃ ራሱን ሩታ ንቃ ወይ ረግጣ እንዳኖረችው አይነት አድርጎ እኮ ነው ሲለፈልፍ የነበረውና ዛሬ ደግሞ ይቅርታ አላት ማለት ነው። እና ልጅቷ ደግሞ በራሷ የምትወሰን ልጅ ናት በነገራችን ላይ። እና ለማንኛውም ሩታዬ ብትረጋጋና ይህ ጭቅጭቃችሁ ትታችሁ አርፋችሁ ብትቀመጡ ደስ ይለናል። ወይኔ በላቸው። አሁን እኮ የሚጋቡ ሰዎች ከዚህ በኋላ ትዳር ከሆነ ትዳር እንደዚህ ከሆነ በአፍንጫ ይውጣ ብለው ነው ወደ ኋላ የሚሉት ማለት ነው። እና አብርሃም ገብተህ በር ከመዝጋትህ ማለት ነው ይዘህ የእኔ ውድ በጣም ይቅርታ ብለህ ተንበርክከህ ይቅርታ ጠይቀትም ነበረ። የምሬን ነው የምልህ ይዘህ ማለት ነው። እንደው ማልቀስ ነበረብህ አንተ ግን ክፍል ገብተህ ዘጋ። ኤፍሬም ደግሞ መዝጋው ላይ ተጠግቶ ልጥፍ ብሎ ቁጭ አለ ማለት ለምን በር መዝጋት ትችሉ ነበር? ቁልፍ ማንሳት ከዛ በኋላ መለመን ማባበል የሚባል ነገር የኔ ውድ ሚስት በቃ አይደገመኝም። መሀል ላይ ይደገማል። በቃ ብዙ ነገር ነበረ። እናንተ ግን እንደዛ አላደረጋችሁ ማለት ነው። እና ለማንኛውም በቅርቡ ተስማሙና ጨርሱ። እሺ አዎ አሁን አመት ባልም ደርሷል። ያን አክል ተመልካችም ስለሌለ በዚህ ሰሞን ብታቆሙ፣ በዚህ ሰሞን ደግሞ እንደዛ ተረጋግታችሁ አርፋችሁ ቁጭ ብትሉ ደስ ይለናል ለራሳችን ማለት ነው። እና ይሄ ነው የምለው ነው ውድ ቤተሰቦች። ሆነ ለመናገር እኔ ሰለቸኝ። እናንተ የምሬ ነው የምላችሁ ሰለቸኝ እኮ ወይኔ በላቸው። እናንተ እስከ መቼ ነው እንደዚህ የምንለፈልፈው? እናንተ ጭቅጭቅ ንዝንዝ የሆነ ቦታ ስትሄድ እነ ሀይሚ ቤት ስትሄዱ ጭቅጭቅ
እንዲህ አልዞርም እኔ ካሁን በኋላ እንደውም የምሬ ነው የምላቸው አልዞርም ማለት ነው። እና ፍሬው የሚባለው ልጅ እከታተላለሁ። ፍሬው በሚለቀው ቪዲዮ ፈተፍታለሁ እንጂ እንዲህ ማን ተቃጥዬ አልኖርም እንዴ የምሬ ነው የምላቸው። እና አሁን ሩታ የት ነው ሄደችው? የት ሄደችው ማለት ያው ወንድሟ አለ የታወቀ ነው። ብቻ ግን አብርሃም ማለት ነው በደንብ ይቅርታ መጠየቅ አትችልበትም። እሺ አው ያው ስህተት ይሄን ነገርሃል ተብለሃል። ስለዚህ ይቅርታ በትክክል አትጠይቅም። ያኔ ይቅርታ ጠያቃ ልምድ የለህም ማለት ነው። ያናክል ማለት ልምድ የለህም ስልህ ምን አይነት ነው መሰለህ? ጥፋት ካለብህ በቃ የበፊቱ እንትኔን ያለፈ ታሪኬን አልነገርኩሽም አለቀ ብለህ ማለት ብለህ መመለስ አትችልም። ኮስተር ብለህ ምን ማለት ነበረብህ? እሺ በቃ ይቅርታ እና ያንን ያለፈ ታሪክ ያልነገርኩሽ እሺ አትይኝም ነበር እሺ አትይኝም ብዬ ነበረ፣ ወይም ደግሞ አንቺ አታምኘኝም ወይም ደግሞ አልፈልግህም ትይኛለሽ፣ በዚህ ነገር ትጠረጥረኛለሽ ብዬ ነበረ። ነገር ግን እሷ ለመፈመስ ብላ ዩቱብ ቻናሏ ለማሳደግ ብላ እንደዚህ የድሮ የቆዩ ፎቶዎች ማንም ሰው የሚያሳልፈው ነበር ላይፍ አሳልፌ ነበረ፣ ስለዚህ ያንን ነው አውጥታ የፖሰደችው ብላ መናገር ይቅርታ መጠየቅ ትችላለህ። እንዴ ቀላል ነገር እኮ ነው። አንተ ግን አካበድከው። አዎ አካበድከው ማለት ነው። ሌላ ምንም አይደለም። እና አሁን ስደቡኝ አለው እነ ቡችሎች። አዎ ተሳደሙ። አብርሃም እንደሆነ እኔ አሁን ከሩታ ለይቼው አላቅም፣ ሩታም ከአብርሃም ለይቼ አላቅም ማለት ነው። ስለዚህ እኔ ስህተት ሲኖርባቸው ነው የምነግራቸው። እና ሩታም ደግሞ ገባ ብሎ ይህንን ነገር በደንብ አስረድቷት ዛሬ ይቅርታ ቢጠይቃት ኖሮ ቢጠይቃት እናገራት ነበረ። ለምንድነው ፈንግጠሽ ምትወጪው ብዬ እናገራት ነበረ። ነገር ግን እሱ ምንድነው ያደረገው? የበፊቱ ያለፈ ታሪኬን አልነገርኩሽም በቃ አለቀ። ከዚህ በኋላም ደግሞ ሌላ ብዙ ነገራቶች አሉ አለ። ስለዚህ ብዙ ነገራቶቹ ደግሞ ወይ ሀሲና ወይ ፋጡማ ወይ ቴቴ ወይ ብርቱካን ወይም ደግሞ ናርዲ ወይም የሆነ ሰው ነው የምትመጣው ማለት ነው። ስለዚህ እናንተ ለመሰድባችሁ አጥባችሁ ለመሻኘት ተዘጋጁ። አብርሽ ደግሞ አባብሎ ለመመለስ ይዘጋጃ ከተማ ማለት ነው። እና ሩታ በጥፊ ለመወልወል አያቸው አይደለ? በቃ ይሄ ነው በቃ አብርሃም ሁሌ በሚያመጣብን ከዚህ ውጭ ምንም አይነት ነገር የለም ማለት ነው። ወይኔ በላቸው እና ኤፍሬም በዛም ሰዓት ተዘጋጅና በሩታ አፍ ከፍታለሁ በደሺ አፍህን እንደዛ አድርገው ነው የምንወለውለው ወደዛ እና ለማንኛውም ነፃነቱን ወደ ራሷ ተመልሳለች። አዎ ተመልሳለች እንበል። ሰይጣኑ አካል ተነሳ ወደ ቡታጀራ ስትመጣ እኮ መለፍለፉ አይቀርም። እናንተ ፎታቸው ራሱ መለጠፍተዎች እኮ ጎበዝ ነሽ። የምሬ ነው ብለሽ በራስሽ አይዲያ መምጣትሽና እና አብርሃምም ደግሞ ይሄ ጭቅጭቃችሁ ብታቆሙ ደስ ይለናል። አይ አብርሃም አሁን እኮ አንተ ይቅርታ መጠየቅ አታውቅበትም ነው? ማራዘም ፈልገህ ነው ወይስ ትልቅነት እየተሰማህ ነው አንተ ልጅ? ኧረ በህግ አምላክ ራስህን እኔ ሚዲያ ላይ በምትሰደቢ ነገር ነው ወይ ራስሽን ማስከብረው አላታያ አይደለም። አንዳንዴ እኮ እኛ በውስጥ ለኩሰን እንለቃለን ማለት ነው። ከዛ የሚዲያው ተወውና አጠገብህ መጥተው የሚሳደቡትን አለችው ማለት ነው። አሁን ነፃነት ቆማ ስትሰድባት ለምን በጥፍ ያላልካት? ምን ልታመጣ ነው? ምንም አታመጣም። ሚስትህ ናት እኮ የተሰደበችውና አትሆንህም ምናምን ስትል ነበር። የዛኔ እኮ አፋለኝ ብላ መለፍለፏ። አቤት ሴትነታችሁ አርክሳችሁ መታችሁ ርካሾች። ይኸው አሁን ገዳም ለገዳም ብለሽ ጫካ ለጫካ ዞር ያለሽ ይዘሽ እኔ ምን አገባኝ። እና ቤተክርስቲያን ብለው ቤተክርስቲያኑ ለምን አላሳያችሁንም? ቤተክርስቲያን ብላችሁ ወደዛ የቀረጻችሁት ሌላ ነው፣ በዚህ በኩል የቀረጻችሁት ሌላ ነው። አራፈር ያስበላችሁ። ሌላ ምን እላለሁ? አሰድባችሁናል፣ አዋርዳችሁናል። እና ተዋረዱ እድሜ ልካችሁ። እሺ አዎ አይለፍላችሁ። የምሬ ነው የምላችሁ። እንደዚህ ሀገሩንና ሴትነቷን አራክሳ የምትመጣ ሴት አይለፍላት። ለማንኛውም ሩታዬ በራስሽን ቤት እንጠብቅሻለን። ነገ ግን እኮ እናንተ ጭቅጭቅ ሰልችቶኛል። እኔ እንዴት ነው የምላችሁ